እንዴት ይችላል? ምን ችግር አለው? ሂድ አንተ ክፈት። አንተ ነው የምትፈት እኮ ያለብህ። ኧረ ልጅ ይዛ ቆማለች። እግዚአብሔር እንደዚህ ነገር ውስጥ አልገባም። ወዴት ነው? እንዴት እግዚአብሔር እናለፋ አንተ ያማል እንደ ቁጭ በል አብርሃም። የኔ ሰው የምትሄደው አታደርገውም። እንደዚህማ እሷን ልታስለቅሳት አትችልም። ሁለተኛ ደግሞ ይሄ ህፃን ልጅ ወተት ገና ጡጦ ያልጣለ ልጅ ገና ህፃን እኮ ነው። ወዴት ነው ይዘው የምትሄደው? ሲቀጥል ደግሞ ምን ችግር አለው ብትከፍትላት በሩን? ምን ችግር አለው? እኔ እኮ የሚገርመኝ ከትናንትና ወዲያ እንደዛ ስትተቃቀፉ እንደዛ እሽሮሩ ስትባባሉ ትናንትና የለቀኩት ቪዲዮ ላይ አይታችሁታል ጋይስ። እና ስትባባሉ ዛሬ ደግሞ ለምን ማለት በሩን ለመክፈት ለምንድን ነው የከበደ? አንቺ ከፈችላት። እሷ ሰራተኛ አይደለችም፣ ቅጥረኛም አይደለችም። አንተ እንደ ባል ብትከፍትላት ምን ችግር አለው? ትክክል ናት ጽጌ፣ ምንም አልተሳሳተችም። እና ትዳሩን የምትፈልገው ከሆነ ለምንድን ነው የከበደ? ሁለተኛ ደግሞ እሷ ናት ትዳር ማትፈልገው እኔ እፈልጋለሁ ምናምን እያልክ አክት እያደረግክ አይደል? ምን ችግር አለው ብትከፍትላት? እንደዚህ እያደረግ እሷ ባትከፋብህ፣ እሷ ባትናገርህ፣ እሷ ባትንጠባረርብህ ነበር የሚገርመኝ። አንተ ራሱ እኮ እየጠበርክ ነው። ምን ችግር አለው? እሷ ልጅ ታቅፍ አይደል? እውነት የልጅ ፍቅር ካለብህ ልጅህን ታቅፍ አይደለ? ምን ችግር አለው ታዲያ ብትከፍተው? እጇ ይዟል፣ ህፃን ተሸክማለች። ጽጌ እንኳ ያልወለደችው እንደዚህ ስትል አንተ እንደውም ስለ አባትነት ሁላ ልትመክር እንትን ትላለህ እንዴ? እንጃ ታምኔሉ ላይ ሳያችሁ ራሱ እኔ በጣም አንጀቴን በልታችሁ ነበር፣ አሳዝናችሁ ነበር። ምን አለ ቢታረቁ እያልኩ ነበር። በቃ እንጃ ልጅ ስታቅፋችሁ አብራችሁ ሳያችሁ ምናምን የሆነ በቃ እኔ እንጃ ጓጓለሁ ምናምን። ግን ደግሞ አንዳንድ ጊዜ የምታደርጋቸውን ነገሮች አስተካክል። ጥሩ ፌር አይደለም። የልጅ ፍቅር ይዞህ ነው ምናምን እንዳልል በቃ ልጁ አሁን ሩታ ስትገባ ሰላም አላልካትም። እውነት ሰላም አላልካትም። ልጁ አጓጉቶህ ነው የልጁ ፍቅር ምናምን እንትን ብሎ ነው እንዳልል ገና ከበር ላይ ስታንኳኳ ልጁን ለማቀፍ ሰፍ ብለህ ትከፍትላት ነበረ። ከጽጌ ጋር የምታደርጉት ማለት እንዲህ የምትቀራረቡት የምትጠቃቀፉት ነገር ራሱ የፍቅር ነው ወይስ የጓደኝነት ነው እንድል ራሱ እያደረገኝ ነው። እና በዚህ አጋጣሚ ልጁን የት ይዘው ልትሄድ ነው? አሁን ጽጌ እንደሰማችኋት ልንሄድ ነው ማለት ትናንት ተናግራለች። ልንሄድ ነው ወደ ሸገር ልንሄድ ነው ብላለች ማለት ነው። በዓልን እንግዲህ ቡታጅራ ታሳልፋላችሁ ብዬ ነበረ፣ ወደ ሸገር ልንሄድ ነው እያለች ነው። እና ወደ ሸገር የሚሄዱ ከሆነ ደግሞ ልጁን ይዤው ልሄድ፣ ካሜራ አጥፋልኝ፣ ልጁን ይዤው ልሄድ ነው ያለው ማለት ነው። ሩታ እኮ ወደዛ እንትን ያዘዟት ምናምን ሲጀመር ማለት ነው አውቆ ነው። አብርሽ ምን አስበህ ነው ያለችው ወዲያው ጽጌ። ከዛ ይዤው ልሄድ ነው ምናምን ይዘኑ እንሄድ ሲል እኔ ከዚህ ጋር አልሳተፍም በጭራሽ፣ እኔ ሄጄ እጠራታለሁ ነው ያለችው ጽጌ። እውነት እዚህ ጋር እሷ የተናገረችው ንግግር ትክክል ነው፣ ከጀርባ ሌላ ነገር ከሌለ ማለት ነው። ያው እንግዲህ ጽጌ በጣም አብርሽ ጋር እጅና ጓንት ናቸው። እሷንም አናግራ እሱንም አናግራ ለማስታረቅ ያደረገችው ነገር ጥሩ ነው። ነገር ግን ደግሞ የእውነት ጽጌ አብርሽ ልጁን ይዞት ሊሄድ ሲል ሩታን ከጠራቻት ጎበዝ፣ እውነት ጎበዝ እላታለሁ ማለት ነው። ግን ደግሞ ሳትጠራት ከቀረች ይዞ ሲሄድ ጸጥ ካለች በቃ ከጀርባዋ ሌላ ነገር አለ ማለት ነው። እና እኔ አብርሽ ይዞት የሚሄድ ነው የሚመስለኝ። ምክንያቱም ሁኔታው አላማረኝም፣ ውስጤን ፍራት ብሎታል። አያደርገውም ብዬ መከራከር አልችልም። ያደርገዋል። ለሩታም ነግሬያት ነበረ፣ ግን ደግሞ አላመነችም። ግን ጽጌ እንትን ስትላት በቃ ይሆናል አይደል፣ ስመለስ ልጁን ይዤው እሄዳለሁ አይደል፣ ልጁን ይዤው እሄዳለሁ እያለች ነበር። እንደውም ሲያዟቱላ ቆጣ ብላለች፣ ፊቷ ኮስተር ብሏል ማለት ነው። ግን እኔ ውስጤ በጣም እየፈራ ነው። ማታ እስከሚደርስ ድረስ በጣም የቸኮልኩት እውነት ይዞት ሂዶ ከዛስ አሁን አብርሽ ሩታ ሌላ ሀገር ውጭ ልትሄድ ነው፣ በቃ ልጅን ማየት አልችልም እስከምትመለስ ድረስ በጣም ትቆያለች በቃ የሚል እንትን ውስጥ ነው ያለ። ገባችሁ? እና ሩታ ሲጀመር አትሄድም፣ የትም አትሄድም ማለት ነው። ቀላል አይደለም እንደዚህ መቦረቅ፣ እንደዚህ ቤተሰብ ጋር መገናኘት፣ እንደዚህ ሀበሻ ጋር መጫወት፣ መዝናናት፣ እንደ ኢትዮጵያ ንጹህ አየር፣ በጣም ብዙ ነገሮች አሏት ኢትዮጵያና ይህን ሁሉ ሀብት ትታ
ውጭ ሀገር አትኖርም ማለት ነው በጭራሽ። ግን ደግሞ ይሄ ህፃን ነው ገና ዳይፐር ቅየር አለ፣ ወተት ማጠጣት አለ። የፈለገውን ወተት ራሱ እኮ አሁን ላይ አይጠቀምም። ህፃን አይደል እንዴ? ገና እኮ 3-4 ወር ያልሞላው ልጅ ነው፣ ገና ነው። ስለዚህ የፈለገውን ስለማይበላ የፈለገውን ስለማይጠጣ ቁጭ አድርጋ እሱ እንድትንከባከብ ነው ወይንስ ቤት ባዶ ቤት አስቀምጠው ሌላ ቦታ ልትሄድ ነው ወይንስ ለእንጀራ እናት ልትሰጠው ነው ወይስ ምንድን ነው ሀሳብህ? ምንድን ነው እቅድህ? እና እኔ ይሄ ነገር ውስጤ ላይ እየፈራሁኝ ነው ማለት ነው። እና ይሆናል አይደል አላቅም። ስትገባ ጀምሮ ሰላም አላላትም፣ ምንም ሰላም አላላትም። አይታችሁት ከሆነ ግን አስተውላችኋል ጋይስ? ማለት አንዳንድ ሰው እያሳለፈ ምናምን ነው የሚየው፣ በደንብ ብዩት ማለት ነው። እና ሰላም አላላትም። እና ደግሞ ጽጌ በሩን ክፈትላት ህፃን ልጅ ይዛለች እኮ ምናምን ስትለው የሆነ ማለት አንቺ ክፈችላት ምናምን ያለው ፓርት የሆነ ቅር ብሎኛል ማለት ነው። እና አብርሻውን እየቀለደም ሊሆን ይችላል፣ ግን ቀልድ ነው ብዬ እንትን ማለት ይከብደኛል። ገብቷችኋል? ልጁ አያደርግም አይባልም፣ ሊያደርግ ይችላል። እና እውነት እንደማታስለቅሳት እንግዲህ ተስፋ አደርጋለሁኝ። ውስጤ ግን በቃ 6ኛው ስሜት ይሹካለኝ ብላለች። አፍላ ፍቅር ላይ እንትን የምትሰራው ልጅ ማለት ነው። በቃ እኔም 6ኛ ስሜቴ ጥሩ ስሜት እየተሰማኝ አይደለም። በቃ እኔ 3 ቀኔ ነው ይሄ ስሜት እየተሰማኝ ያለው ማለት ነው። ምክንያቱም ሩታን ለመበቀልም ከሌላ ሀገር አስቀራታለሁ ብሎም ሊያስብ ይችላል። እሷን ደግሞ አሁን ብዙ ነገር ሲላት እምቢ ስላለችው እሷን ለማናደድ እሷን ለመበቀል ሊያስብም ይችላል። ገብቷችኋል? አብርሽ አያደርግም አይባልም፣ ሊያደርግ ይችላል። እውነት በዓልን አንድ ላይ ማች ለብሳችሁ ምናምን እንድትመጡ ምናምን ብዬ ነበረ ማለት ነው። ግን ሁኔታ ወዴት እያመራ ነው ማለት ሁሌ ታጓጉናላችሁ፣ ሁሌ ነው የምታጓጉን። አሁን እኔ ስንት ጊዜ ነው እየጓጓሁ ያለሁት ማለት ነው። አንድ ላይ ቢሆኑ ቢታረቁ በቃ ምናምን ብዬ እንትን እጓጓለሁ። ከዛ በኋላ ወሽመጤን ቁርጥ ያደርጉታልና ስንት ጊዜ ነው ወሽመጣችን እየቆረጣችሁት ያላችሁ? እውነት በጣም ያሳዝናል። እና እንግዲህ ማታ መልካም ነገር ያሰማን፣ ኸይር ያሰማን። ጽጌ ለሩታ ትነግራታለች እውነት ሂዳ ወይንስ አትነግራትም? ወይስ አብርሽን ትተባበረዋለች? አብርሽ ያደርጋል አያደርግ የሚለውን እንግዲህ ማታ የምናይ ይሆናል። በተረፈ ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ ጋይስዬ። ቻናሌን ሲመቱት ነው ያደሩት፣ ግን እናንተ ደግሞ ያለ መድከም ኮፒ ሊንክም እያደረጋችሁልኝ ስለሆነ አመሰግናለሁ። ፈጣሪ ጨምሮ ጨማምሮ ይስጣችሁ፣ እጃችሁን አይቆርጥማችሁ፣ ወደ ሀገራችሁ በሰላም የምትመለሱ ያደርጋችሁ። የነካችሁት የረገጣችሁት ነገር በሙሉ በረከት ይጣልበት፣ ከመጥፎ ነገር ሁሉ ፈጣሪ ይጠብቃችሁ። ወዳችኋለሁ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። መልካምነት ለራስ ነው። ደህና ቆዩልኝ። በሌላ ቪዲዮ እንገናኛለን።